እንድታይ ነው ሁሉም ሴራ እየተደረገ ያለ ግልጽና ግልጽ ነው። አንቺ የሆነ እዚህ በጣም መጥፎ ነገር በደል እየደረሰበት እንደሆነ እየተጎዳ እንደሆነ ለማንጸባረቅ አይደለም ወደ ፋሚሊ ተመለሰው። ደግሞ ኮኒ ግራ የሚገባኝ ነገር ደህና ነኝ እያላቸው ጤነኛ ነኝ እያላቸው ሐኪም ቤት ወሰዱት፣ ጸሎት ቦታ ወሰዱት፣ የሁሉ ቦታ ወስደውት ልጁን ጋሺ ጋር የሚሄድ ምን ጥቅም አለው? ከየት ሊያመጡት ነው? የሌለበትን ይሄ ልጅ አልታመመ ምን አሉነ ወስደነዋል አሉ ማለት እኔም ጠየቋቸው። ወሰዳችሁት? እሺ እንወስዳለን ያላችሁበት ቦታ ሁሉ ወሰዳችሁት? ወስደናል። እሺ ምን አገኛችሁ እናንተ? ሲጀመር ምን እንዳስነካችሁት አናውቅም። ግራ እኮ ነው የሚያጋቡን ዝም ብሎ በገገማ እያወሩ እንዴ። እነሱስ ምን ያስነክተውት ነው ታዲያ እንደዛ ሲሆን የነበረው ከዚህ በፊት? ይህንን ስንበዛ ማሰብ ነበረብን። እሺ በይኝና እንሂድ በቃ እኔ ብንሄድ ባይነኝ እግዚአብሔር ነው የምሬ ነው። በቃ እንሂድና ልጁ ካለበት ቦታ ይዘው እንምጣ። ሌላ ብጥብጥ ነው። እሺ እንረጋጋና ቢያንስ አላምንም። አትሊስት ወይ ቁጭ ብለን ተረጋግተን ማለት ልክ ነው። ግን ደግሞ ይኸውልህ አሁን ሄደን የሚያሁን ነገር ለማድረግ ብንሞክር እዛ ጋር ደግሞ ነጋሽ የምና አብዬን በጣም ነው የሚያስኑብን። ገብቷል አይደል? ምክንያቱም ኦልሬዲ አሁን ሄዷል። የተናገሩትን ነገር ምንም ማወቅ አንችልም። ምን እንዳሏቸው እኛ ማወቅ አንችልም። ገብቷል? እዛ በጣም ብዙ ነገር ነው እየተፈጠረ ያለው ብዬ አስባለሁኝ። ብዙ ነገር ሊያወሯቸው ይችላል። ይሄኔ ማይንዳቸውን በጣም ብዙ ነገር አውርተው ሞልተዋቸው ሊሆን ይችላል አይደለም? አዎ። ከዛ እኛ ደግሞ ስንሄድ ይሄ ነገር ልክ ነው እንዲህ ብለው እንዲቀበሉና የሆነ ነገር ተፈጥሯል፣ ይኸው ሊረብሹ መጡ፣ ይኸው ከእናንተ ጋር ከእናት ከአባቱ ጋር እንዲሆን አይፈልግም የሚለውን ሀሳብ አስበው በቃ ሌላ ነገር እንዲገመት ያደርጋሉ ብዬ አስባለሁ ነው። አሁን በቃ ይቅር የሚያደርጉትን ያደርጉና ብቻ በቃ ምንም ይፈጠር ምንም እኛ ልክ እንደሆነን ያያሉ ብዬ ስላሰብኩኝ ነው ዝም ያልኩት እንጂ እኮ ዝም ማለት የለብሽም። በዚህ ሰዓት ዝም ካልሽ አንቺ ነሽ ጥፋተኛ ውቶኝ ሩታ። ይኸውልሽ እኛ ምንም ባላደረግነው አንቺ ምንም ባላደረግሽው ነገር ሰዎችም እንዲጠሉሽ የሆነ ሰውን ቤተሰብም እንዲጠላሽ ጋሺ እናቴም እንዲጠሉሽ አልፈልግም። ከብቶሻል? ምክንያቱም ለአብርሃም ምንም ነገር ያደረግሽው ነገር የለም። ስለዚህ ይህ ነገር ደግሞ እየተደረገ ያለው አንቺ እንድትጠይ ነው። አይለዩ ገብቶሃል አይደል? ስለዚህ ይህ ነገር ደግሞ ማነው እኛ ብዙ ነገሮች እየተደረጉ እናውቃለን። ያንን ነገር ደግሞ ማስተካከል የምንችለው ደግሞ ያንን ነገር አብርሃምን ቢሆን አጠገባችን አድርገን ነገሩን መጋፈጥ ነው ያለብን። ሩታ ገብቶሻል? አሁን ደግሞ በአንቺ ሳይድ ደግሞ ነገሩን ስመለከተው እዛ መሄዳችን ሌላ ረብሻ፣ ሌላ ውካጣ የሆነ እውነትም ትክክለኛ ይሄ ነገር ተፈጥሯል እና ማምጣት አለብን። ይሄ ነገር ደግሞ በእኛ ከሚሆን ደግሞ ወይ ሌላ የተለየ ነገር መፍጠር ካለብን ደግሞ አሁን ገብተሃል ላስረዳ። እኛ አሁን ሄድን ማለት ነው ጭራሽ ከእናት ከአባቱ ቤት ልታወጡት መጣችሁ የሚል አቀባበል ነው የሚያደርጉልን። ገና እህቱም ወንድሙ እውነቱን ስነግርህ እንደዛ አይነት ነገር እንደዛ መሸነፍ ምናምን አይደለም ኤፋ። ግን ደግሞ ቆመ ብዬ ነገሮችን ሳስብ እዛች ጋር ኦልሬዲ ሰምተዋል ሊመጣ እንደሆነ በቃ እንመጣለን ምናምን ብለው ነግሯቸዋል። ከዛ ሩታ ከለከለች መባሉን ሲሰሙ ደግሞ ምንድነው ሊታሰብ ለእነሱ ከስለ እኮ ማስረዳት ይቻላል። ለጋሼም ሆነ ለእናቴም ቀስ ብለን ማስረዳት እንችል ነበር። ገብቶሻል? አሁን ግን ነገራቶች ሁሉ ሊበላሹብን ሩታ። ስለዚህ እኛ መቅደም ነው ያለብን። በየትኛውም መንገድ እዩ ማንም ሰው ሳይቀድመን እኛ መቅደም ነው ያለብን። ገብቶሃል? በተቀደምን ቁጥር የሆነ ነገር መበላሸቱ አይቀርም። እየተበላሸ ነው። አሁንም እኮ በቃ ነገሩ አሁን ሄርሜላ እዛች ጋር በጣም መልካም፣ በጣም አሳቢ፣ በጣም ብዙ ነገሮችን ለእሱ አድራጊ፣ ሩታ ደግሞ እዚች ጋር ብዙ ነገሮችን እሱን ጎጂ ምናምን ሆና እንድትሳል ብዙ ነገር እንትን እየተባለ ነው። ገብቶሃል? ይህን ነገር ደግሞ በዚህ ልክ ደግሞ መሄድ ደግሞ ይከብዳል። ገባ? እና አንተ ደግሞ እንዳልከው ደግሞ በዚህ ሰዓት ሄደን እዛ ደግሞ ረብሻ ፈጥረን አብርሃምን እናምጣ ብንል ብዙ ነገር የሚበላሽብን። ይህ መንገድም ልክ አይደለም ነው እያልኩት ያሉት ቴፋ። አንተ ሜቢ ይሄንን ነገር አስበክ ልጁን ማምጣት አለብን ምናምን ብለህ ሊሆን ይችላል። ግን ደግሞ ይሄ መንገድ ልክ አይደለም። እንዴት ብትለኝ እዛች ጋር በቃ የሚታመን ነገር ነው የምናደርገው። አሁን እኛ እነሱ እየተከራከሩ ወይም ደግሞ ሌላ ነገር ተወርቶ ሰምተው ቆይተው ልክኛ ስንሄድ ደግሞ ነገሩን አውቀው ያገኑብናል። ይኸው መጡ ምናምን ብሎ ነው ሆን ብለው ነገሩን የሚያጋግሩ። እኔ የምሬ ነው እግዚአብሔር እናንተ ባትሄዱ እኔ ሄዳለሁ። ግን ደግሞ ምክንያቱም ትናንትና ነገር ላይ ማንም ሰው ይዞ ከፈለገ ማንም ሰው የፈለገውን ማሰብ ይችላል፣ የፈለገው ነገር ማድረግ ይችላል። ገብቶሻል? ግን ደግሞ እኔ አይምሮ ላይ ልክ ነኝ ብዬ ባስበው ነገር ከማድረግ ወደ ሆናለሁ። ገብቶሃል? እኔ አሁንም ቢሆን እናንተ እምቢ ብትሉ ቡታጀራ ሄጄ ይዤ ይወጣሉ ልጁ። እንደዛ አይደለም። ይኸውልህ ነገሮችን ማለት ነው
እንዴት ብዬ ላስረዳ? አንተ ብቻን እንድትጋፈጥ አልፈልግም። ማንም ከፈለጋችሁ እንደዛ አይደለም። ይኸውልህ ማንም ምንም ሊያስብ ይችላል። እኔም ለማንም ግድ አይሰጠኝ እውነቱን ስነግርህ። እስከ ዛሬ ምንም ሳይመስለኝ ነገሮችን እንዲህ እየተጋፈጥኩኝ የቆየሁት ምንም ስላልመሰለኝ እና ነገሮችን በራሴ መንገድ እንዴት አድርጌ መወጣት እንዳለብኝ ስለማውቅ ነው። ነገር ግን አሁን ያሉት የሄደው ነገሩ የደረሰው ጋሽዬና አብዬ ጋር ነው። እነሱን ላለማስከፋት እነሱን በማክበር እንደገና ደግሞ የተወራው ነገር በቃ ልክ ነው የሚል እሳቤ እንዳይኖራቸው በማሰብ ነው እንጂ የቀረውት እኔም እኮ ከመሄድ ወደኋላ የሚከለክለኝ ምንም ነገር አልነበረም። ለምን ከመሄድ እንደውም ማለት ነው ይዩት በቃ ያለውን ነገር ማለት ነው። ኖሮ አይደለም እዛው እኔ ተረድቼሻለሁ። አብርሃም ማይወል እዛ መሆኑ ብዙ ነገር እውነታን ያጋልጣል። ይሄው 15 ቀንም 3 ቀንም 4 ቀንም ያስቀምጡትና እዛ ከዛ በኋላ አብርሃም እውነትን እዛ ተሽሎት ወይ የሆነ ነገር ተሽሎት ስታሙ አይደለም ግን በቃ ይሆናል እኮ ሲጀምር 5ቱንም ቀን በተከታታይ ሐኪም ቤት እየሄደን እያዩ ነው አይደለ? ደም እንዴት ነው ስትረስ ነበረበት። ከዛ ነፃ ሆኗል። አሁን ኦልሬዲ እንደዛ ነው ያሉት ሐኪሞቹም ማስረጃ ሰጥተውናል። እንደውም በጭንቀት የተነሳ ሰው ሌላ ነገር ይያዛል ብሎ ያስባል። ደም ግፊት ምናምን ብዙ ነገር ይዛል። ይሄ ሁሉ የለበትም። አንዲት ቅንጣት በሽታ የለበትም ልጁ ላይ እነሱ ናቸው በሽተኞች የሆኑት። ገባ ግን መተባበር ስላልቻላችሁ በጣም ነው ማዝ ነው ወርታይ ከዚህ በላይ ምንም እሺ አዳምጠኝ። አሁን እኔ እናንተን ብንነግራቸው እንዴት ነው ሊሰሙን ይችላሉ። ግን ደግሞ ሌላ ነገር ተነግሯቸው ሌላ ነገር ሰምተው ሌላ ነገር ተሞልተው ነጋሽዬ ገባ ሲሄዱ አንተ ስትሄድ በቃ ልክ ነው ብለው እንዲያስቡ ነው የምታደርጋቸው። ለምን ሌላ ራሱ ትሆናለህ? እነሱን የምናስረዳው እንደገና ደግሞ አንተን ለማስረዳት ሌላ ኤነርጂ እና ባክን ሌላ አንድ አጠገባችን ያለው የሆነ ነገር ለመፍጠር እንግባባ። ምክንያቱም አብርሃም ነው ግዴታ እዚህ መምጣት አለበት። ገብቷል? ቤት ነው መሆን ያለበት። ስለዚህ በቃ አመሰግናለሁ። አብርሃም እንደሱ አይደለም በፈጣሪ ምንድን ነው የሚሻለው? ሻውን ምንድን ነው ማድረግ ያለብኝ? እኔ ግራ ገባኝ እኮ እንዴ። እሺ ቤት ብዬ ነው ይሄን ነገር ማስረዳት የምችለው ለይፋ እንኳን። ኧረ በፈጣሪ ስም እንዴት ነው ይሄንን ነገር ላስረዳ የምችለው? ልክ አይደለም። እያንገላታንህ አይደለም። መጀመሪያ እኛ መግባባት ሳንችል ሄደን እዛ ለአንተ የሆነ ጉዳት ደርሶበት ብትመጣ እኮ ጸጸቱ ለእኛም ነው። ለምንድን ነው ብቻህን አንተ እንደዚህ ነገር የምትጋፈጠው? አለው ላለች አይደለ ሩታ ስማት። እሷን እኛ በቃ ተነጋግረን እንወስን እንጂ አንተ እንደዚህ ስላልክ ደግሞ ከእነ ሲጀመር መሄድ ልክ አይደለም። ይፋ ማመን አለብህ። ይሄንን አሁን መሄድ በዚህ ሰዓት መሄድ ጭራሽ ገና ከመሄዱ አንድ ቀን ገና ሳይውል ሳያድር እንዴት ነው እንዲህ የምናደርገው ነው የሚሉት። ትናንትና ነው ሄደው ገና ዛሬ በድጋሚ ብንሄድባቸው አንድ ቀን ሳይውል ሳያድር እንዴት እንደዚህ ታደርጋላችሁ የሚል ሀሳብ ነው የሚመጣባቸው። ገብቶሃል? በቃ እነሱ የሚያደርጉት ነገር ልክ እንደሆነ ነው የሚያስቡት። መሄዳችን ልክ አይደለም። ይፋ እኔ እነሱን ጭንቅላት ስለማሩ ነው ግብሻላ እኔስ መሽጠ እዛች ጋር ያሉት ጭንቅላት አውቃለሁ። ኤርሜላን ሊጠሯት ይችላሉ። የሰማሽኝ ነው። ኤርሜላን ብታዘር ልትሄድ ትችላለች። ስለዚህ እዩ እኔ ለምን ስማኝ ዶክተር አብርሃም እዚህ እስከሚመጣ ከጠበቅነው ነገራቶች ሁሉም ነገር ተበላሽቶ እየጠበቅን ያለ ነው። ገብቶሃል? ሄርሜላ እዛ ብትሄድ ትችላለች። ብዙ ነገር ሊፈጠሩ ይችላሉ። ያ ነገር ግን ከመፈጠሩ በፊት እኛ ቀድመን ቦታው ላይ ቦታ ጀራደግ እኛ ቀድመን ከተገኘን ሁሉም ነገር ሰላም ይሆናል። እኛ ደግሞ እናውቃለን። አንተ ሊሄድ ብለህ ብንሄድ እዛ የሚረበሸው ረብሻ መቼም ሊስተካከል የማይችል እንደሆነ ደግሞ እናውቃለን። በዚህ ሞቲቬሽን ከሄድክ አንተ በእንደዚህ አይነት ሞራል ሄደህ እንዲህ ስታናግራቸው ሆን ብሎ ነው የሚያናድዱ። እመነኝ ሆን ብለው ነው የሚያናድዱ። በቃ የሆነ ስስ ጎንህን ፈልገው ሆን ብለው ያናድዱሃል። አንተ እዛ ጋር ሆት ሆነ ወይም ተናጋሪ የሆነ ስትታይ በቃ የእናንተ ስራ ነው ወደሚለው ድምዳሜ ይደርሳሉ። ሊመለስ ማይችል ነገር ይብሳል። የሆነ ስህተት መጥፎ ስህተት እንድትሰራ ያደርጉሃል። ያ ስህተት ደግሞ መቼም ይሄ ፋሚሊ አንድ ላይ እንዳይሆን ያደርጋል። እዩ እንደዛ ብቻ አይደለም። የሚገርም ነገር ከእናትም ከአባትም ጋር ነው ጭራሽ የሚያቆራርጡ። ይህንንስ ነገር አስበኸዋል? ከቡዜና ከዴቭ ጋር ብቻ አይደለም። አሁን የኛ ጭቅጭቅ ከቡዜ ጋር ከዴቭ ጋር ከሄርሜላ ምናምን ሊሆን ይችላል አይደለም። ከእናትም ጋር ነው የሚቆራርጡ። ለመነኝ እግዚአብሔር ምንም እየተረዳችሁ ነው ያለም እናንተ
ምንም ሩታም ሆንሽ ሆን እየተረዳችሁኝ ያለ በቃ እናንተ በቃ አንቺ ማት እንጂ አመሰግናለሁ። ከና ብዬ ጋር ጭራሽ አቆራርጠን ከእነሱ ጋር በስነስርዓት እናወራለን፣ ከጋሼ ጋር እናወራለን። ያቆራርጡ ያ ነገር ነው የምትፈልገው? በቃ ከአንቺ ጋር አትቆራረጥም፣ እንዲሁም ከአንተ ጋርም አትቆራረጥም። ከዛ ከኔ ጋር ሊቆራረጡ ስለማይችሉ እኔ ራሴ ሄዳለሁ። በምን እናስረዳ? ወይኔ ጉዴ